ሰላም ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። ማቴታ የኔ አባት ጀማው ዛሬ ፓላስ ማለት እኛ ማለት ፓላስ እንደሆነ ታውቃላችሁ አይደል? በዚህ ላይ ደግሞ ማቴታና ቴሪ ኦንሪ የሚያመሳስላቸው ሶስት ወሳኝ ነጥቦች ይያለው ጀማው። እጅግ በጣም ሁለቱ ተጫዋቾች ያላቸው መመሳሰል ያስገርማቸዋል። ማቴታ እንደምታውቁት ማለት ነው ወርልድ ክላስ የሆነ አጥቂ ነው። በሄነሪ ደረጃ አንደሱ እንኳን አይደለም። ብዙ ማሽቃበጥ አያስፈልግም። ግን ማቴታና ሄነሪ አንድ ነው የሚያመሳሰላቸው ነገር እሱ መላጣነታቸው ነው ጀማው። ወይ የኔ ቆንጆ ደግሞ እንዴት አባቱ እኮ እንደሚያምር አረ ዛሬ ማቴታዬ በእናትህ እስማኤል ሳር እዚህ ጋር አለ። አሰቡ እንግዲህ ሳር ደግሞ እስማኤል ሳር ያንን የኛን ማለት ነው የረጅም ጊዜ ሳንሸነፍ የተጓዝነውን መንገድ ሊቨርፑልን ወገባ ገዳውን ብለው ሊከተለን ሲል እኛን ለመቅደብ ሲያስብ ማለት ነው አናቱን ካሉልን መካከል አንዱ እኮ እስማኤል ሳር እኮ ነው። ታስታውሳላችሁ? ያኔ ምናልባት ደግሞ ማቴታም ካልተሰለፈ ላርሰንም ካልተሰለፈ ይሰለፍ። ዋናው ነገር ግን ዛሬ በአርሰናል ማሊያ እንዲያምሮባቸው ስላየሁ ደስ ብሎኛል። ጀምአው ተበደንቶ ማቋጠር አለብን። ማንኒ ቆንጆች እንዴት እንደምታምሩ እኮ ወይ ዛሬ ቀኑ ሙሉ ሳሽቃብጥ ነው ሙሉ ሰምተነዋል፣ ወደነዋል። ተረኛ እሺ፣ ዛሬ ከፓላስ ጋር ጨዋታ አለን ማለት ነው። ተስተካካይ ጨዋታችን ማለት ነው። ገብቷል? ትቋጥራለህ፣ የአርሰናል ደጋፊ ትቋጥራለህ። ይሄን አውቃለሁ። በስንት ሰዓት የምንተዋወቀው። እኔ ደግሞ በበርንሌ እንኳን ቦይስ ተባለ በበርንሌ ተስፋ አልቆርጥም። ከበርንሌም አልፎ በፓላስ መጨረሻ ላይ ተስፋ አልቆርጥም። እስከ መጨረሻው ድረስ ታገላታለሁ። እኔ ከመቋጠር ወደ ኋላ አይደለም። ትፈራለህ፣ እኔን ትፈራለህ። በቃ ሲቲን ከኋላ ትፈራለህ። ሌላ ቲም ወይ ዛሬ ጣልና ጋርዲዮላ ገላግለን ካልሆነ በቃ እንጂ እኔ አላውቅም። ዛሬ ዊን አድርገን ከዛ ቅዳሜ ያለን ከዛ ቦርንሞዝ ነው። ይሄ እንኳን አያስፈራኝም። ቦርንሞዝ ነው የሚያስፈራኝ። በበርንሌ ተስፋ አልቆርጥም አልኩ። እንኳን ይሄ አይደለም በበርንሌ ተስፋ አልቆርጥም። ወይ ካልሆነ ዛሬ ገላግለን ሙሉ በሙሉ እኮ አርሰናል ጋር ያለው እኮ የዋንጫው ጉዳይ በቃ በራሱ እጅ ነው። ኦልሬዲ ከኛ እጅ ወጥቷል እኮ እሱን አንካካድም። ግን በበርንሌ ተስፋ አልቆርጥም እኔ። ወይ ደግሞ በበርንሌ ተስፋ አልቆርጥም ወይ ዛሬ ገላግለኝ አለቀ። ሰብስክራይብ አድርጋል ነው ረሳው እንዴ? ይኸውላችሁ ወረተኛ አትሁኑ እሺ። ከባለፈው ጌም በኋላ ማለት ነው አብዛኛው የአርሰናል ደጋፊ ሁለተኛ ቲሜ ኤቨርተን ነው ምናምን እያለ ነውና የዛሬውን ሪጎር አይተን ነው ሐሳብ መቀየር ካለብን ማለት ነው። ፓላስዬ ወዬ ካለን ይቀጥላል። ሁለተኛ ቲማችን ፓላስ ነው። ካልሆነ ደግሞ እንደ ሪጎራው እንቀየሳለን ማለት ነው። ግን እኔ ለፓላስ ተጫዋቾች ማለት ነው አንድ መልእክት አስተላልፋለሁ። ምን አይነት መልእክት እንደማስተላልፍ ታውቃላችሁ? በቃ ዶኩን ሂዱና ጥበሱት ማለት ነው። ቀኝ እግሩ ላይ ይሆናል አይደል? ተጎድቶ እንዳይወጣ ምቾት እንዳይሰማው በጨዋታው ላይ የሆነ የተለየ ነገር መፍጠር እንዳይችል አድርጋችሁ የሆነ ነገር አድርጋችሁ ማለት እንደዚህ ምናምን በቃ ዶኩ እኮ ነው አይደል? ቲሙ ራሱ ዶኩ ነው ከኛ ጋር እየተፈካከረ ያለው ማለት ነው። ሶ ዶኩ ማለት ነው። ዶኩ የለም ማለት ቸርኪ ተውት፣ ምንም እንደበፊቱ አይደለም። ሴሜኒዮ ኦቨርሬትድ። ስለዚህ ያለ ዶኩ ምንም መፍጠር አይችሉም። ሃላንድ ደግሞ ጥሩ ሰርቪሶችን የሚፈልግ አይነት ተጫዋች ነው። ስለዚህ ያለ ዶኩ ምንም መፍጠር አይችልም ማለት ነው ማንቸስተር ሲቲ። ሶ ምንድነው ማድረግ ያለባችሁ ማለት ነው? ዶኩን ጠጋ ብላችሁ ጥብስ እንዳልኳችሁ እንዳይጎዳ ረጅም ጊዜ ጭዱ ለጭውታ ብቻ ማለት ነው። ኤኒዌይ ማለት ነው ፓላስ ወሳኝ ሰዓት ላይ የሲቲ ጌታ ነው። ወሳኝ ሰዓት ላይ ነጥብ በማስጣል ፓላስ የሚታማኝነት ቡድን አይደለም። 23 ላይ አስጥሎታል። 24 ላይ ሁለታቸው መስለኝ ያለቀው። ሶ ፓላስ የሲቲ ጌታ ነው ማለት ነው። የሊቨርፑልም እንደዚህ ትልልቅ ብሮችን ገኛዎች ይሰጣቸዋል። ሶ ማለት ነው የዛሬውን ሪጎር አይተን ነው ቲም መቀየር ካለብንና ፓላስ የልጅነቴ አያሳፍረንም ነው የምላችሁ። ይቋጠራል። ይመቻችሁ። ከመሆን ገነስ ላይክ አድርጉ። የጨዋታ ቀን ዛሬ እንግዲህ ያው ከፓላስ ትንሽ ቀለል ያለች ትሬኒንግ እንዳለብን ይታወቃል። ለቅዳሜው ጨዋታ ዛሬ ትሬኒንግ እሰራለሁ። ቅዳሜ ቼልሲን 1-2 አጫውቼ ኤፍኤ ካፕን በላና ከዛ በኋላ ደግሞ ለፕሪሚየር ሊግ በዛው ሞራል ይሆነኛል ማለት ነው። ዛሬ ግን ፓላስ ላይ ማታ 4 ሰዓት ላይ ትንሽ አለ አይደለ ለቼልሲ ጨዋታው እንዲረዳ 3 ነጥባችንን ይዘን ትንሽ ጎላችንን ማስፈተን አሸንፈን ከዛ በኋላ ለቼልሲ ጌም ደግሞ በደንብ እንዘጋጃለን ማለት ነው። ከቼልሲ ጌም በኋላ ደግሞ ያው 2 ጨዋታዎች ይቀሩናል። በርንማውዝ እና ያው ቪላን ችግር የለም። የበርንማውዝ ነው ትንሽ ከበድ ይላል ብዬ የማስበው። ዛሬ ግን በፓላስ ሜዳ ፓላስ ሄደን እንጫወታለን። ያው ክፋቱ ምንድነው? ፓላስ የዋንጫ ጨዋታ ያለበት ከአርሰናል ጋር ሲጫወት፣ ስለዛ ዛሬ በሙሉ ቋሚ ነው የሚገባው። ትንሽ ጌሙ ሊከብድ ይችላል ብዬ አስባለሁ። ግን ስቲል ሲቲዝንስ እንወጣዋለን። ነጥቡን አጥብበን ፕሬሸር ነው ማሳደር ያለብን። ካሞን ሲቲ
ኧረ አስተላለቅ ኧረ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለህ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት እስከ የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ ኧረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበው በቃ ማልቀስ ጀምሮ ከዛራ ኧረ ወይኔ ኧረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊ እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላስት ሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባት የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ ወስተና ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ አንተ ድምፅህን ቀንስ እንዳይሰማ እናቴን እንዳይሰማ እንዴ አንተ ከተናደደ ሚስጥር ኪስ ውስጥ ነው የሚከት እንዴ ምን ሆናል አሉት። እንፈልጋለን እንዴ ለጸብ ደግሞ እኔ አልፈልጎም እንዴ እሱ እኔም እኮ ፈልጓለሁ። ግን እኔ ጸባት ሐራም ነው በዛ ላይ እናቴ ትቆጣኛለች ብዬ ነው እንጂ እኔ መፈልጓለሁ። ቀልድ ነው እንዴ ግን አሉት ኪሎውን ቀነስ በጣም ተመችቶኛል። እናቴ ይመችሻል አይደል? ወስተና ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ፣ ግሪን ቲ ጠጣ። ለካ አሉት እንዲቀልደኛ ነው እንዴ? እኔ አላቅም እንዲቀልደኛ ነው እዴ። እሺ አሉት ይሄ ያልሽው ፋይት አሁን ማለት ይሄ ያልሽው ፋይት እኛ ገብተን ነው የምናየው። ሲስትሽ ያልቃል እኮ ሲስትሽ ይደወል። ከዛስ ምን ልናይ ነው እኛ? እንደባለፈው የለም አንበላም የለም እንዴ ድፍረት። ይሄማ የሆነ ነገር እንትን ብለሽ አጋጭው ሜን ቢስሚላ ንጉሱ ተበሳጭቷል ይመስለኛል። ዛሬ በደርቢው ጨዋታ አሸንፎ ዋንጫው ማረጋገጥ ይፈልግ ነበር። ምክንያቱም ለሱ ብዙ መልእክት አለው ይሄን ዋንጫ ማንሳትና በእርግጥ አሁን ቻንሱ የነሱ ነው ብዬ ነው የማስበው። ደግሞ ተጋጣሚያቸው በእርግጥ ወራጅ ቀጠና ነው፣ ደማካሴ ነው። ደማክ የሚባለው እሱ ጋር ነው 15ኛ ምናምን ያሉ ናቸው። ወራጅም ስላሉ ሊከብዱ ይችላሉ። አልናስር በሜዳው ነው የማንሸነፍ ቻንስ አለው። ግን ባለቀ ሰዓት ደህና ነበር እኮ ቤቱ ደግሞ እኮ ሙሉ በመጀመሪያ ጨዋታው ሲጀምር የቤንዜማ መልሶ ማም ጥሩ ነበር። በዛ ግን መረጋጋት ነበረባቸው። ደግሞ ታውቆታል መሰል ንጉሱ ሲቁነጠነቅ ነበር ተቀይሮ ከወጣ ጀምሮ። ግን ንጉሱ ይችላል ስላችሁ አልሂላልና አልናስርን ጨዋታ ማን ቁጭ ብሎ ያይ ነበር? የሚወደውም የሚጠላውም እኮ ነው ቁጭ ብሎ ዛሬ ሲያይ ነበር። ዓለም ላይ እኮ ነው የምላችሁ። ዓለም ላይ ኢትዮጵያ ውስጥ እኮ ዓለም ላይ ወዳጁ እሱን የሚወድ ብቻ እኮ የሚጠላውም ጭምር ዛሬ ያይ ነበር። እና በማን ምክንያት ነው? በንጉሱ ምክንያት ነው። ተወደደም ተጠላም አልናስር አልሂላል የእድር ስም ይሁን የቀበሌ ስም ይሁን ማንም አያውቀው ነበር። እድሜ ለሱ። ይሄን እያመንክ በቃ ቢመርህም ዋጠው ተቀበል፣ እውነታ ነው። ግን ንጉሱ ዛሬ ማረጋገጥ ፈልጎ ነበር። በቃ ብስጭቱ ያስታውቃል። ቀጥታ ነው የገባው። ራሱ ድጋፍ ምናምን አላሳየም። ወደ መልበሻ ክፍል ቀጥታ ነው የገባው። ግን ይሄ ዋንጫ የትም አይሄድም ብዬ አስባለሁ። እስቲ ማንኛውም እናንተ ቢሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖርት ላይክ ማድረግ እንዳይረሳ። ቴንክ ዩ። ስታር ቦይ ሊቪያንስ ሪዮ ኤን ጉሙሃ የፕሪሚየር ሊጉ የዓመቱ ምርጥ በክለቡ ያደገ የመጀመሪያ ተሰላፊና የዓመቱ ምርጥ ተማሪና ተጫዋች ሽልማትን ሁለቱን ጠቅልሎ እንግዲህ ማንሳት ችሏል ማለት ነው። ትለይብኛለህ። የዓመቱ ምርጥ ስኬቶቹን ፕሪሚየር ሊግ ሆም ግሮውን ዴቢዩታንት ኦፍ ዘይር በክለብ ታቅፈው ካደጉ ታዳጊ መካከል በፕሪሚየር ሊግ የመጀመሪያ ጨዋታን አድርጎ አስደናቂ ብቃቱን ያስመሰከረ ምርጥ ተጫዋች ተብሎ ነው እንግዲህ ተመርጦ ሽልማቱ ማሸነፍ የቻለው። በሁለተኛነትም ስኮላር ኦፍ ዘይር ከሜዳ ውጪ በትምህርትና በስፖርት ጨዋነት በላቀ ውጤት ባስመዘገበው የዓመቱ ምርጥ ተማሪ ተጫዋች ሽልማትን ነው እንግዲህ እነዚህን ሁለት ሽልማቶች ጥቅልል አድርጎ የኛ
ጀግና ዳይመንዳችን ተጫዋች ማለት ነው ስታር ቦይ ሪዮ ኤንጉሞ ማሸነፍ የቻለው ሊቪያንስ ይህንን ወርቃማ ተጫዋች ስላለን እድለኞች ነን። ይህንን ተጫዋች በአንድ ቃል ገለጹት። ይመቻችሁ። ሪዮ ኤንጉሞሃ ይመቸው። እሺ ዛሬ ደግሞ የሊጉን ምርጥ አሳቢ ተጫዋቾች ወይም ደግሞ ጭንቅላታቸውን በቃ አይኪዋቸውን ተጠቅመው በእንግሊዝ ፕሪሚየር ሊግ ላይ ወሳኝ እንቅስቃሴ እያደረጉ የሚገኙ 10 ተጫዋቾችን በፈጠረ እናያለን። እናንተ ደግሞ እንደተለመደው ቪዲዮን ኮፒ ሊንክ አድርጉት። 10ኛ ደረጃ ላይ እንግዲህ ሞርጋን ጊብስ ዋይት ተቀምጧል። ግልጽ በሆነ መንገድ የተጫዋች የወቅቱ መነጋገሪያው ተጫዋች ነው። 2026 ከገባ በኋላ በተለይ በጣም ራዲካል የሆነ ቼንጅ ያሳየና ለቡድኑ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋች ሆኖ እየተመለከት ነው እንገኛለን። 10 ቁጥር ቦታ ላይ በተለይ ሞርጋን ጊብስ ዋይት አጠቃላይ 16 ጎል ኮንትሪቢዩሽኖች ላይ ተሳትፎ አድርጓል። 13 ጎሎች አሉት በእንግሊዝ ፕሪሚየር ሊግ ማለት ነው። በአጠቃላይ ከቻንስ ክሬሽን ከግብ ድሎች ፈጠራ ጋር በተያያዘ በአጠቃላይ 45 ድሎችን ፈጥሯል በዚህ የእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ተጠቀሙት አልተጠቀሙት እሱ በሌላ ቁጥራዊ መረጃ የሚለካ ጉዳይ ነው የሚሆነው። በአጠቃላይ ሞርጋን ጊብስ ዋይት በእንግሊዝ ፕሪሚየር ሊግ 10ኛ እንግዲህ ጭንቅላቱን ተጠቅሞ የሚጫወት ተጫዋች ስለመሆኑ ቁጥሮች ይናገራሉ። 9ኛ ደረጃ ላይ ዶሚኒክ ሶቦዝላይ ተቀምጧል። የዚህ ተጫዋች በጣም ታክቲካል አሴቱ ላቅ ያለ እንደሆነ ይታወቃል። ኤሊት ቪዥንን ከፕሬሲንግ ስታይል ጋር አንድ ላይ በመዋሃድ ለሊቨርፑል ማጥቃት እንቅስቃሴ ወሳኝ አዳጊ ፈጣሪ ተጫዋች ነውና በእንግሊዝ ፕሪሚየር ሊግ ጭንቅላቱን ተጠቅሞ ከሚጫወቱ ተጫዋቾች መካከል 9ኛ ደረጃ ላይ ዶሚኒክ ሶቦዝላይ ተቀምጧል። 8ኛ ደረጃ ላይ የአርሰናሉ ዩሪያን ቲምበር ተቀምጧል። ከዚህ ተጫዋች ጋር በተያያዘ መከላከል ብቻ ሳይሆን ከኳስ ጋር በጣም ምቾት ከሚሰማቸው የተከላካይ መስመር ተጫዋቾች መካከል አንዱ እንደሆነ ይታወቃል። ወደ ተጋጣሚ 16 ከ50 በልዩነት የፍጹም ቅጣት ምት ሳጥን ውስጥ 14 ኳሶችንም በተሳካ መንገድ ለቡድን አጋሮቹ ማቀበል ችሏልና ዩሪያን ቲምበር በጣም ጭንቅላቱን ተጠቅሞ ኳስ የሚጫወት ተጫዋች ስለመሆኑ እንግዲህ ተገልጿል ማለት ነው። አይ ቲንክ ዲፌንደር ሲሆን በጣም ቫልዩ ከፍ ስለሚለው እንጂ ሶቦዝላይ ሞር የማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወት ተጫዋች ነው ይገባኛል። ኤስፒኤን ሊስት ያደረገበት መንገድ ሞር ከተከላካይ መስመር ተጫዋቾች ደግሞ እንደዚህ አይነት መረጋጋትና ኳስን መቻል ቅድሚያ የሚያሰጠው ጉዳይ ከመሆኑ ጋር በተያያዘ ቲምበር 8ኛ ደረጃ ላይ ተቀምጧል። 8ኛ ደረጃ ላይ ብሩኖ ጊማሬሽ ተቀምጧል። የኒውካስል ዩናይትዱ ይህ የአማካይ መስመር ተጫዋች ማለት ነው። በአጠቃላይ ይሄም ሌላ ታክቲካል ፍሬም ያለው ተጫዋች ነው። በነገራችን ላይ ቦክስ ክራሸር ነው እንደሚታወቀው ከሳጥን እስከ ሳጥን የሚመላለስ ከኳስ ውጪ ተከላካዮችን የሚያግዝና ከኳስ ጋር ደግሞ ማጥቃት እንቅስቃሴ የሚያደረጅ አይነት ተጫዋች እንደሆነ ይታወቃል። ጣታቸውን የጨረሱ ሰንጣቂ ኳሶችን በመስጠት የሚታወቀው ብሩኖ ጊማሬሽ በዚህ ወር ዘመን እንኳን ወደ 8 የሚጠጉ ኳሶችን በዛ መንገድ ለቡድን አጋሮቹ ያቀብላል ተብሎ የተገለጸ ነው የሚገኘው። በዛ ደረጃ እንግዲህ 7ኛ ደረጃ ላይ ተቀምጦ ይገኛል። 6ኛ ደረጃ ላይ የአርሰናሉ ዊሊያም ሰሊባ ተቀምጧል። the most composed defender በጣም በ2025-2026 የወር ዘመን ላይ ብቻ አይደለም በዚህ ሰዓት በዓለማችን ላይ ከኳስ ጋር በጣም ምቾት ከሚሰማቸው ተጫዋቾች ወይም የመሀል ተከላካዮች መካከል ዊሊያም ሳሊባ ምንም ጥያቄ የለውም አንዱና ዋነኛው ነውና በሱ ጥፋት ምክንያት አርሰናል የኢላማውን የጠበቀ ሙከራ ራሱ በዚህ ዓመት አልተደረገበትም እና ከኳስ ጋር ምን ያክል ምቾት እንደሚሰማው መላካሽ ጉዳይ ነው። ፖሴሽን ሎስቶቹ መጠኖቹ በጣም ትንሽ ናቸው። ሚስፕሌስድ ፓሶቹ በጣም ትንሽ ናቸው። ያንን መሰረት ባደረገ መንገድ እንግዲህ 6ኛ ደረጃ ላይ ተቀምጧል ዊሊያም ሳሊባ። ሞ ሳላ 5ኛ ደረጃ ላይ ተቀምጧል። በአጠቃላይ በውድድር ዘመኑ ላይ 15 የጎል ተሳትፎች እንዳሉት ይታወቃል። በቡድኑ ፋይናል ሰርድ ወይም ደግሞ የግብ ክልል ላይ በማጥቃት እንቅስቃሴ ላይ ምንም አይተካ ሚና ከሚጫወቱ ተጫዋቾች መካከል አንዱ ነው። ያው ሁሌም ንጽጽር ነው የሚነሳው ከአምኑ አንጻር ዘንድሮ በጣም ደከም ያለ እንቅስቃሴ ማሳየቱ ካልሆነ በስተቀር ማለት ነው። 48 የግብ ድሎች ግን በአጠቃላይ በዚህ ወር ዘመን ለሊቨርፑል መፍጠር ችሏል። ሞ ሳላ የግብፃዊ ኮከብ 5ኛ ደረጃ ላይ ተቀምጧል። በአጠቃላይ ጭንቅላቱን ተጠቅሞ ኳስን የሚጫወት ተጫዋች በሚለው ዝርዝር ላይ ማለት ነው። 4ኛ ደረጃ ላይ ዴክላን ራይስ ተቀምጧል ከአርሰናል ማለት ነው። ጌም ሪዲንግ ላይ በጣም በትልቁ ክህሎቱ እንደሆነ ይታወቃል። ከዛ በተጨማሪ ተጋጣሚ ሊያደርስ የፈለገውን የማጥቃት እንቅስቃሴን ቀድሞ በማንበብ ረገድ ላይም ቦል ሪከቨሪዎች ላይ በጣም ትልቅ አቅም ያለው ተጫዋች ነው። ለጥያቄ የሚቀርብ ጉዳይ አይደለም። በእንግሊዝ ፕሪሚየር ሊግ ጭንቅላታቸውን ተጠቅመው እንግዲህ ከሚጫወቱ ተጫዋቾች መካከል 4ኛ ደረጃ ላይ ዴክላን ራይስ ተሰጥቶታል ማለት ነው። ምርጥ ሶስቶቹ ላይ ደርሰናል ማለት ነው። ሮድሪ ሄርናንዴዝ 3ኛ ደረጃ ላይ ተቀምጧል። የማንቸስተር ሲቲው የአማካይ መስመር ተጫዋች ማለት ነው። ግልጽ በሆነ መንገድ ይህ ተጫዋች አምና ባላንዶር ያሳካበት መንገድ ምን እንደሆነ ግልጽ ጉዳይ ነው። ቴምፖ ሴተር ላይ ቁጥር 1 ሚና ከሚሰጣቸው ተጫዋቾች መካከል አንዱ ነው። ፕላስ ኤሊት ዲፌንሲቭ ፖዚሽኒንግ ወይም ደግሞ ሬስት ዲፌንሳቸው መሰረታዊ እንዲሆን በማድረግ ሂደት ላይ በኢሳት ሬስት ዲፌንስ ማለት ኳስን ይዞ የመከላከል ልምድ ማለት ነውና ኳስን ሲይዙ ያላቸው የመከላከል ቅርጽን በማደራጀት ሂደት ላይ ሮድሪ በጣም ቁጥር 1 ከሚባሉ ተጫዋቾች መካከል አንዱ ነው። ለዛ ነው ሲቲ ብዙ ጊዜ ካውንተር አታክ የማይደርስባቸው ነው። በካውንተር አታክ ተጋላጭ የማይሆኑበት አንደኛ ምክንያት የዚህ ተጫዋች በጣም ወሳኝ ሚና ነውና ከዛ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ 3ኛ ደረጃ ላይ ተቀምጧል። እንግዲህ ጭንቅላቱን ተጠቅሞ ኳስን መጫወት ከሚችሉ ተጫዋቾች በሚለው ዝርዝር ላይ ማለት ነው። ብሩኖ ማግኒፊኮ ፈርናንዴዝ 2ኛ ደረጃ ላይ ተቀምጦ ይገኛል። በፓሲንግ ረገድ ኳስን ማቀበል በምንለው ዘርፍ ጉዳይ ላይ በተያያዘ ማለት ነው ምንም ጥያቄ የለውም። 96.1% የተሰጠው ተጫዋች ነው። በነገራችን ላይ ውስን ኳሶችን ነው እንደው ሚስፕሌስ ፓስ አድርጎ የሚሰጠው በ90 ደቂቃ ላይ። ከዛ በተጨማሪ 27 የጎል ተሳትፎች አሉት፣ 18ቱ አሲስት ነው። በአውሮፓ መድረክ ላይ እንደሱ በርካታ ኳሶችን አመቻችቶ ማቀበል የቻለም ተጫዋች የለም። በአጠቃላይ በማንቸስተር ዩናይትድ በዚህ ወር ዘመን ላይ 114 የግብ ዕድሎችን ፈጥሯል። ይሄ ደግሞ ጭንቅላት ሲኖራችሁ ብቻ የምታደርጉት ነገር ነውና በእንግሊዝ ፕሪሚየር ሊግ ላይ እንግዲህ ጭንቅላቱን ተጠቅሞ በጣም ጥሩ የሚባል እንቅስቃሴ እያደረገ የሚገኝ ሁለተኛው ተጫዋች ብሩኖ ፈርናንዴዝ ተብሏል። የአርሰናሉ አምበል ማርቲን ኦዴጋርድ 1ኛ ደረጃ ላይ ተቀምጧል። አይ ነው ትንሽ ቅንድብ ሊያሰቅል ይችላል ግን በብሩኖ ፈርናንዴዝ ቁጥር ምናልባት ከቻንስ ክሬሽን ጋር በተያዘ ላይበልጥ ይችላል። ግን ነሰሰርሊ ጭንቅላታቸውን ተጠቅመው የሚጫወቱ ተጫዋቾች ሲባል መለኪያው
ኳስን ማቀበል ብቻ አይደለም። ለምሳሌ ታክቲካል ኮንዳክተር ነው ማርቲን ኦዴጋርድ። ብሩኖ ፈርናንዴዝ በማርቲን ኦዴጋርድ ደረጃ ታክቲካሊ ኮንዳክት ሲያደርግ አይታይም ብዙ ጊዜ። ሌሎቹ ጉዳዮች ደግሞ ፕሮግሬሲቭ ፓስ እና የፕሬስ ሬዚስታንት ጉዳዮች ናቸው። ጫና መቋቋም ክህሎት። ከዛ በተጨማሪ ደግሞ ፕሮግሬሲቭ ፓስ ማለት ቡድኑ ከመከላከል ወደ ማጥቃት እንቅስቃሴ ላይ ትራንዚት በሚያደርግበት ሰዓት ላይ ኳስን አደራጅቶ የማቀበል አቅም ማለት ነው። በዚህ ረገዶች ላይ ማርቲን ኦዴጋርድ የተሻለ ስለመሆናቸው ቁጥሮች ይናገራሉ። ማኒፕሌቲንግ ዲፌንሲቭ ብሎክስም ሌላው የተከላካይ መስመሮችን ማደራጀት፣ ፕሬስ በማድረግ ላይ ቡድን በማገዝና እነዚህ ነገሮች በቃ አንድ ተጫዋች ጭንቅላቱን ተጠቅሞ ቡድን የሚያግዝበትን መንገድ መሰረት ባደረገ መንገድ ይመስለኛል ማርቲን ኦዴጋርድ ዞሮ በእንግሊዝ ፕሪሚየር ሊግ ጭንቅላቱን ተጠቅሞ ጥሩ የሚባል እንቅስቃሴ እያደረገ የሚገኝ የመጀመሪያው ተጫዋች ተብሏል ማለት ነው። ያስኬዳል አያስኬድም? የእናንተ ሀሳብ ምንድነው? መግባት የነበረበት ተጫዋች አለ ብላችሁት የምታስቡትም ካለ ኮሜንት ላይ ሀሳባችሁን እንጠብቃለሁ። ቤቱን ፎሎ ማድረግ እንዳይረሳ። ይመቻችሁ። ስህተት የማይደግሙ ከሆነ ክሪስታል ፓላስ ማንቸስተር ሲቲ ነጥብ ያስጥላል። የትኛውን ስህተት ከኔ ጋር እናያለን። ኮፕሊንክ ሪፖስት አድርጉት ይህን ቪዲዮ በደንብ አድርጋችሁ። ፎሎ ያላደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ ይህን አካውንት በፍጹም ማለፍ የለባችሁ ፎሎ ሳታደረጉት። ማንቸስተር ሲቲ ከክሪስታል ፓላስ የማንቸስተር ሲቲ ትልቁ አድቫንቴጅ ነው ብዬ የማስበው በሜዳው መጫወቱ ነው። ትልቅ አድቫንቴጅ ይሰጧል። የቀሪ ጨዋታው ነው። ማሸነፍ ግዴታው ነው። ክሪስታል ፓላስ ደግሞ ይህን ጨዋታ የማሸነፍም ያለማሸነፍም ግዴታ የለበትም። ነገር ግን ፕሮፌሽናሎች ናቸው። የሚያደርጉትን የምናይ ይመስለኛል። በእኔ በኩል ክሪስታል ፓላሶች ብሬንፎርድ የሰራውን ስህተት በፍጹም መድገም የለባቸውም ብዬ ነው የማስበው። ያ ስህተት ምንድን ነው የሚለውን ከኔ ጋር እናያለን። በመጀመሪያው ጨዋታ በብሬንፎርድ ጨዋታ እንግዲህ እንዳስተዋል ነው ብሬንፎርድ ከረፍት በፊት በጣም ናሮ የሆነ ስፔስ የማይሰጥ በጣም ጥቅጥቅ ብሎ የሚከላከል በተከላካዩና በአማካዩ መካከል በጣም ናሮ የሆነ ስፔስ ያለው ቡድን እንደሆነ አሳይቷል። ይህን ለዶኩ፣ ለቼርኪ፣ ለሃላንድ፣ ለሲልቫ አይነት ተጫዋቾች ምንም መንቀሳቀሻ ቦታ የሚሰጥ አይነት ቡድን እንዳልነበረ አሳይቶናል። ከረፍት በኋላ ግን ሲገቡ በጣም ጋርዲዮላ የሚያደረገው ነገር ምንድን ነው? ብሬንፎርዶች እንዲያጠቁ ኢኒሼት አድርጓቸው ወይም ጋበዟቸው። ያንንም ክፍተት አይተው ለማጥቃት በሚመጡበት ሰዓት የተገኘውን ኳስ ከኋላ ትተውት የመጡትን ስፔስ በደንብ እነ ዶኩ እነ ሼርኪ የመሳሰሉ ተጫዋቾች ማርሙሽ የሚያስቆጠረውን ጎል አይታችሁታል። በደንብ ኤክስፕሎይት አደረጉት ብሬንፎርድን ማለት ነው። ይህንን ጨዋታ አይነት ጨዋታ የሚጫወቱ ይመስለኛል ክሪስታል ፓላስ ላይ። ክሪስታል ፓላስ በመከላከሉ ከብሬንፎርድ የባሰ በፕሪሚየር ሊጉ አራተኛ በጣም ጠንካራ የሆነ መከላከል አቋም ያለው ቡድን ነው። በ3-4-2-1 ፎርሜሽን ነው የሚጫወተው። ስለዚህም ተከላካዮቹ በማጥቃት ጊዜ ወደፊት ሄዶ በሚጫወቱበት ሰዓት ከኋላ ትልልቅ ስፔስ ነው ጥለውት የሚሄዱ። ስለዚህ እነ ዶኩ በደንብ ያንን ቦታ ኤክስፕሎይት ያደርጉታል ብዬ አስባለሁ። ስለዚህ ማንቸስተር ሲቲ አውቀው ሊጠቁ ይችላሉ በነገው ጨዋታ። ግን ክሪስታል ፓላስ ግን ማድረግ ያለባቸው ለእንደዚህ አይነት አጫዋወት በጣም ንቁ መሆን አለባቸው ብዬ አስባለሁ። ያንን ያደርጉታል ብዬ እጠብቃለሁ። ምክንያቱም የባለፈውን ጨዋታ አይተው ይገባሉ ብዬ እጠብቃለሁ። ስለዚህ ከዚህ በተረፈ ክሪስታል ፓላስ በጣም ጥብቅ መከላከልና በካውንተር አታክ በነ ማቴታና በኢስማኤል ያሳር የመሳሰሉ ተጫዋቾች ማንቸስተር ሲቲ በጣም ይፈትኑታል ብዬ እጠብቃለሁ። በቆሙ ኳሶችም ጭምር ማለት ነው። እንደ ማቴታ አይነት የሚገኘውን እድል በአግባቡ የሚጠቀም አይነት አጥቂ ያላቸው። ስለዚህ ለሱ እንግዲህ የአየር ላይ ኳሶችንና ስሩ ቦሎችን የሚሰጡት ከሆነ አንድ ነገር ሊፈጥር ይችላል ብዬ አስባለሁ። ከዛ በተረፈ ማንቸስተር ሲቲ ይህን ጨዋታ ሊያሸንፍበት እድል በጣም ሰፊ ነው። ይህንን ቪዲዮ የምሰራው አርሰናል እንዴት ዋንጫ ሊበላ ይችላል ከሚል እሳቤ ነው እንጂ ማንቸስተር ሲቲ ይህን ጨዋታ ይሸነፋል ከሚል ጠንካራ እምነት እንዳልሆነ እንድታውቁ ፈልጋለሁ። ማንቸስተር ሲቲ ይህን ጨዋታ ሊሸነፍም ከቻለ ወይም ነጥብ ሊጥል የሚችል ከሆነ በእንደዚህ አይነት አጫዋት ከተጫወተ ነው ክሪስታል ፓላስ ያንን የምናየው ይሆናል። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ ያደረጋችሁ ሰዎች ፎሎ ይመቻችሁ። እጅግ ልብ ሰባሪና አሳዛኝ የነበረው የክርስቲያኖ ሮናልዶ የመጨረሻው ደቂቃ ሁኔታ ይህንን ይመስላል። ጨዋታው ከተጠናቀቀ በኋላ ክርስቲያኖ ሮናልዶ በተስፋ መቁረጥ በግራ መጋባት ምን ላድርግ ከዚህ በላይ በሚል አይነት ስሜትና በመወዛገብ ውስጥ ሆኖ ተቀምጦ ብቻውን ታይቷል። በቀጥታ ማንንም ሳያነጋግር በቀጥታ እንደምታዩት ወደ መልበሻ ክፍል ነበር ጨዋታው ከተጠናቀቀ በኋላ ሄደው የቤንቶ የመጨረሻ ደቂቃ የግብ ጠባቂ ስህተት ዋጋ አስከፍሎታል። በእርግጥ አሁንም አንድ ቀሪ ጨዋታ በእጃቸው አለ። ስለ ክርስቲያኖ ሮናልዶ አሳዛኝ ሁኔታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ብዙ ሰው አሁን ስለ አይኑ እርግጠኛ አይደለም። የአይን ምርመራ አያረግም። አሁን አይናችሁ ይሰራሉ አይሰራም አጭር ነው መመርመሪያው። ከላይ ምን ይታያል ስዕሉ ላይ ምን አለ? ፋውል አይን ይሰራል። ፋውል አይደለም ካልክ አይን አይሰራም። እረሰው በመድኃኒዓለም በቀልድ ሰው ሊገለው ምን ሊያሳየ ነው ብዬ ነው እንደዚህ በቃ ፋውል ካል አይን ይሰራል። ፋውል አይደለም ካል መመርመር አለበት። አይና ይሰራ። እስኪ እናንተ እንዴት ነው? ፋውል ነው ወይስ አይደለም? ፋውል ከሆነ አይናችሁ ይሰራል። እኔው መካከለኛ ነው፣ ደምዛዛ ነገር ይታየኛል።